አብርሽዬ የቱሪስታን ሲመጣ እንደምንነቃቃ ታውቃለህ እንዴ አለ በጣም ማለታችን ግድ ነው በጣም ማለታችን ግን አሁን ግን ያው አዲስ አበባ ውስጥ ነው አዲስ ነገር ነው የምናሳየው የት ነው የምንሄደው ብዙዎች ከውጭ ያውቁታል ውስጡን ግን በደንብ ውስጡ ገብተው አያውቁ ስለዚህ ዛሬኛ እዛ እንሄዳለን ስለዚህ ወደ ፕሮግራሙ እንሂድና ተከታተሉትም እንዳትሄዱ በጣም ደስ የሚል ቦታ ነው ያለነው አዎ ዛሬ በጣም በኩራት ከሩቁ ነው በኩራት የምናየው ቦታ አሁን ግን ገብተን ወክ እያደረግን ነው ይሄ ወር የጥቁር ህዝቦች ወር ስለሆነ የጥቁር ህዝቦች ወር ነው ስለዚህ ትክክለኛ ቦታ ነው የመጣነው ስለሱ ለማውራት በጣም ትክክለኛ ቦታ በጣም የሚያኮራ በጣም ደስ የሚል ቦታ ላይ ነው የመጣነው ውስጥ እንገባና ብዙ ሰዎች ከውጪ ልክ እንደኛ የሚያውቁት ዛሬ ደግሞ ውስጡ ምን እንደሚመስል በደንብ ያዩታል ምን አይነት ታሪኮች ተደርገውበታል ምን አለ የሚለው በቱሪስቶችን ዛሬ ጽድት አድርጎ ነው የሚያሳያቸው በጣም ብዙ ከሚነሱ ነገሮች ውስጥ አንደኛ የካቲት 12 ነው የሰማዕታት ቀን ነው ታስቦ አልፏል ዛሬ ቅዳሜ ነው የፊታችን ሰኞ ደግሞ የአድዋ በዓላችን ድል በዓላችን ትልቅ በዓላችን ነው እዚህ ሆነን በመገኘታችን በጣም ደስተኛ ነን አፍሪካዊነት የተሰራበት ግቢ ስለሆነ እዚህ ግቢ ምን አለ ምን አይነት ታሪኮች ተደርገዋል የሚለው በደንብ እናያለን የአፍሪካዊነት ጥንስሱ እስኪተጣ ድረስ ያለው እዚህ ነው ስለዚህ የትም ሳትሄዱ ተከታተሉ የትም እንዳትሄዱ እንኳን ደህና መጣችሁ እንኳን ደህና ቆየኸኝ ሰላም ሰብለ ሰላም ነው እንኳን ደህና መጣችሁ የተባበሩት መንግስታት ድርጅት ኢኮኖሚክ ኮሚሽን በአፍሪካ ነው የምንገኘው አሪፍ ቆይታ ይኖረናል ብዬ ተስፋ አደርጋለሁ እኛም ተስፋ እናደርጋለን በጣም የመጀመሪያው ቪዚት የምታደርጉት ቦታ መጣችኋል ሮቶንዳ ነው የሚባለው አንዳንዴ ለኤግዚቢሽኖች እንጠቀመዋለን ግን ሜን አይዲያው እዚህ ጋር የእንስሳት ብዛሃትን ለማሳየት ነው አርቲስቷ ጣሊያናዊ ነች ኢትዮጵያ ውስጥ የሚገኙ ብቻ ናቸው ወይስ ዝም ብሎ ነው መላ አፍሪካ ላይ አፍሪካ ውስጥ የሚገኙ በአጠቃላይ 12 ናቸው እና ደግሞ ኖቲስ ካደረጋችሁት አት ሴንተር የአፍሪካ ማፕ ላይ ምንም አይነት ቦርደር አታዩም ወጥ ነው ከለሩ ልክኛ እንደለመድነው እንደዚህ የሚቆራረጥ የኢትዮጵያ የሌላ የኬንያ ምንም አታገኙ የዩናይትድ ኔሽንስን ስራ የሚገልጽ ነው ማለት ነው ግቢው ብዙ ጊዜ ስናልፍ የምናየው ይሄኛው ነው የምናውቀው ከዚህ ከስቴፋኖስ ስምስነት ከዚህ ነው የምናየው ግን አሁን በተሰራ ጊዜ እንደ አዲስ ታድሷል ያ ብዙ ጊዜ የምናውቀው እንዳለችው ሰብሊ ከውጭም ስናየው ይሄኛው ነው የመጀመሪያው የአፍሪካ ህብረት ስብሰባም ሲደረግ የሚታወቀው አዳራሽ ይሄ ነው የምናየው ራሱን በጣም ግርማ ሞገስ አለው ህንጻ ሲሰራም ከፍ ብሎ ስለሆነ የተሰራው ደረጃውን ወጥተው ሉካኖቹ ሲመጡ የሚሰማችሁ ነገር አፍሪካ ወደ አዲስ መንገድ እየሄደች እንደሆነ በርና ህንጻው ደግሞ የዛ ታሪክ አካል ነው ኢዝራ አንድ ጥያቄ አለን ግን ከሁሉም በፊት ኢሴ ለምንድን ነው እዚህ ተቋም የሆነው ኦኬ ሲቋቋምም ዋና ዓላማው ሎካል ጥያቄዎችን ሎካሊ ለመመለስ ግን እውነት ለመናገር የተመረጠበት አዲስ አበባ ላይ የሆነበት ምክንያት ኢትዮጵያ እንደምታውቁት ቅኝ ግዛትን ሬዚስት ያደረገች እምቢ ያለች ሀገር ናት ከዛ ባሻገር ደግሞ ንጉስ ኃይለ ሥላሴ በዘመኑ በፓን አፍሪካኒዝም ሪዮት ዓለምን በለው ሙቭመንት ላይ በጣም አስተዋጽኦና ጫና ያመጡ ሰዎች ስለነበሩ ብዙ ሀገሮች ኢትዮጵያ ኒውትራልም ስለነበረች በብዙ መልኩ በነበሩት ሀሳቦች መሃል እዚህ እንዲሆን ተመረጠ ማለት ነው ያ ብዙ ጊዜ አሁን ሰዎች ግራ የሚያጋባቸው ነገር አለ አሁን ኤዩ ነው በፊት ደግሞ ኢሴ ነው አሁን ድሮ ልዩነቱ የሁለቱ ልዩነታቸው ለምሳሌ አሁን ሰውን ኮንፊውዝ የሚያደርገው ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ወይም የአፍሪካ አንድነት ድርጅት የተቋቋመው እዚህ ነው ግን ማንዴቱ ለአፍሪካን ሀገራት ነው ኢሲኤ ደግሞ የዩናይትድ ኔሽንስ እጅ ነው ለአፍሪካ ማለት ነው የሚያምሩት ታይሎች መሃል ስንት ይመስላችኋል ቢቆጠር ስላያችሁት የውስጡ በሚሊዮን አይሆንም ስለዚህ በአጠቃላይ
13 ሚሊዮን ኢንዲቪጁዋል ታይሎች ማለት ነው። ስለዚህ ሲሰሩ ማለት ነው እያንዳንዷ ፒስ ሳይሆን ላይ የምትደረገው ትንሽዬ ስኩዌር ማኔጅ እየተደረገ በየቦታው ላይ እንደዚህ አሁን ለምሳሌ አንዳንድ ቦክስ የምታክል ማለት ነው እንደዛ ኤግዛክትሊ 13 ሚሊዮን ሰብሊ ከመግቢያችን ጋር የሚገናኝ ነገር ምን አይነት? አዎ ከመግቢያችን ጋር የሚገናኝ ነገር ያው በደንብ አውርተናል ስለ ድል ስለ ጥቁር ማንነት አፍሪካ እና የሚታየኝ ነገር የአድዋ ነገር ጀግንነት በጣም የሚገርም ስል ነው። ያው የዩናይትድ ኔሽንስ ነው የአፍሪካውያን ታሪክ ያለበት ነው። ሄድኳርተራችንም ላይ የብላክ ሂስትሪ ማንት በሰፊው ይከበራል። የብላክ ሂስትሪ ቱርም አለን። የአፍሪካውያን ታሪክ ከስሌቭ ትሬድ አንስቶ ጀምሮ ያለው እዚህ ጋር ደግሞ የምታዩት በቁንጮ የሚጠቀሰው በአፍሪካ ውስጥ ያለው የኢትዮጵያ የአድዋ ድል ነው። በጣም የሚያምር ስዕል ነው። በጣም ሰፊ የሚስብ ነው። ብዙ ቪዚተሮች እኛ ጋር እዚህ ሲመጡ መጀመሪያ አይተው ወደዚህ ጋር ሄዱ ስንል ነው ጥፍ ይስባል። ከለሩ ራሱ በጣም የሚገርም ነው። it almost feels abstract ግን ሴንተር ስቴጅ ላይ የሚወስደው እዚህ ጋር ድልን የሚያደርገው ኢትዮጵያዊ ነው። ባንዲራ አለ ከጎኑ ፈረሱ። ከዛ የጣሊያን መድፎች ተሰባብረው ከስር ታያቷላችሁ። በእጁ ደግሞ ጦር ይዟል። እኛ በጦርና በትናንሽ ዌፐኖች ነው ፋይት ያደረግነው፣ ግን በወኔ አሸንፈናል። እኔ እዚህ ራሱ እየሰራው ኤቭሪ ዴይ ስመጣ ኦን ስፔሲፊክ ታይምስ ኦፍ ዘ ዴይ ላይክ ጠዋት 4 ሰዓት ምናምን ይሁን ይቀያየራል። በፀሐያ ባለችበት ዳይሬክሽን ነው። ሁሌም ቆንጆ። የሚገርማችሁ ነገር አክቹሊ አፈወርቅ ይሄ ስዕል ሲሰራ ማለት ነው የደቡብ ፈረንሳይ አካባቢ ቫሌንስ የምትባል ከተማ ሄዶ ሱፐርቫይዝ አድርጎት ነው የተሰራው እና እንደውም መጀመሪያ ላይ ሲታቀድ አርኪቴክቱ የፈለገው የነበረው እዚህ ቦታ ላይ ጣሊያናዊ ስቴን ግላስ እንዲሰራ ነበር የፈለገው። ግን አፈወርቅ ተከራከረ። ለምን ብላችሁ ብትጠይቁ ስቴን ግላስ ኦሪጂኑ ግብጽ ውስጥ ነው የአፍሪካ ሀገር፣ እንዴት እኛ አፍሪካውያን ለዚህ ታሪካዊ ህንፃ ማብቃት አንችልም በሚል ሀሳብ ሊሆን ይችላል ተነስቶ የተከራከረው። አዲስ ኮሚሽን ተሰጠ። በቀላሉ ነው ያሸነፈው። ዲዛይኑን ለመሳል 12 ቀን ነው የፈጀበት። የሚገርም ነው። ከዛ ህንፃው ሲመረቅ አብሮ ተሰርቷል። አሁን ከመሃል ብንጀምር ለምሳሌ ጉድ ፖይንት የኢትዮጵያ ነቻችን አይደል? አዎ የአንበሳ ያለበት። ከዛ በኋላ በግራ በኩል kind of የአሜሪካን ይመስላል ግን የላይቤሪያ ነች። እና ፍላጎች by the way throughout ቱሩን ስንሄድ እንደዚህ አይነት አርት ፒሶች ላይ ታያለች። ለምሳሌ እዚህ ጋር በቀኝ በኩል ከስርና ወደ ጎን ያሉት ፊክሽናል ናቸው። ይሄ የቶጎ ባንዲራ ነው። ስለዚህ ምን አደረገ? የኢትዮጵያ ባንዲራ ቀለሞችን ብዙ አፍሪካ ሀገራት ተጠቅመዋል እና እሱም ይሄንን አይተው ኢንስፓየርድ እንዲሆኑ ፊክሽናል ፍላጎችን አስቀምጠዋል። ነፃነታቸውን ሲያገኙ ከዚህኛው ከለር ወስዶ ሊጠቀሙ ይችላል በሚል እኔ እዚህ ጋር አለው። በሰዓቱ ነፃ ባልወጣም ግን ታሪኬ ቢሆንም ግን እዚህ ጋር እኔ አለው በከለሩ ሪፕሬዘንትድ ነኝ ብለው ያስባሉ ማለት ነው። እና የአፈወርቅ ምርጫ በዚህ በጣም የሚገርም ነው። ይሄን ሳይ በጣም ያስተዋልኩት ነገር ይሄ ያን ጊዜ ይላል፣ ይሄ አሁንና ወደፊት፣ ያኛውን ደግሞ ገና የሆነ ትርጉሞች ይኖሩታል ብዬ ገምታለሁ። ይሄ ቅኝ ግዛትና ባርነት ነው የሚያሳየው። ዘንዶ ታያላችሁ። አፍሪካ ህዝቦች አንገታቸው ዝቅ ብለው ተሸክመው የተበተነ ቤተሰብ ራቁቷን ያለች ህፃን ልጅ መልአከ ሞት እየገረፋቸው፣ ከዛ ሙሉ ፍሬሙ ደግሞ በሰንሰለት ነው የታሰረው። ስለዚህ ሜን አይዲያው እዚህ ጋር ቅኝ ግዛት ባርነት ያደረገው የስነ-ልቦናዊ ጫናና ፊዚካል ሸክሙንም ለመግለጽ ነው ማለት ነው። ያን ጊዜና አሁን ያለበት ምክንያት ደግሞ እዚህ ጋር አሁን እንደምትመለከቱት እየሰዋው ነው ዘንዶ አንድ አፍሪካዊ ሰው። ከዛ የአፍሪካ ኮንቲኔንት አሁን ከምስሉ ላይ ወጣች አይደል? ከጀርባዋ የሚያምር ብርሃን አለ፣ ፀሐይ እየወጣላት ነው። እዛ ከፍ ስትሉ ግን መልአከ ሞቱ አለ፣ ግን እየበረረ እየሄደ ነው። ለምን ካላችሁ በ1960 17 ሀገራት ብቻ ገና በዛች ዓመት ብቻ ነፃ ወጥቷል የአፍሪካ ሀገራት።
the year of Africa የተባለው ለዛ ነው። ፋይናሊ የምንመጣው ወደ መጨረሻው ፒሱ ትልቁ የሆነው ሁሉም ሰው በዓለም ዙሪያ ራሱ የታወቀው የሎሬት አፈወርቅ ተክሌ ስቴን ግላስ ሴንተር ፒሱ ነው። አበሾቹ ደግሞ እንደሆኑ የምናውቀው የለበሱት ጥለት ነው። ሁሉም የራሳቸው ልብስ ይዘዋል። ምንድነው ይሄ? የሰላም ችቦ ነገር አለ ይዘዋል። እያበራ ነው። አዲስ ብርሃን እየወጣ ነው። በቀኝና በግራ አፍሪካውያን አሉ። አንድ ላይ እየተራመዱ ነው። ወዴት? ወደፊት። አሁን ይሄ የልኡካኖቹ መንገድ እንለዋለን እኛ። ስለዚህ ታች ደረጃው ጋር ወጣችሁ አፈወርቅ ተክሌን ስዕሉን አያችሁ። አሁን እየገባችሁ ያላችሁ ወደ መሰብሰቢያ አዳራሾቹ። ሲያምር ግን ቢትሄዱ በእናትህ እንደውም ቀረብ ስትሉ ኢቭን ሞር ይመስጣል። ሙሉ ግድግዳው ነው እንደዚህ ሙሉ ግድግዳው 63 ዓመት ሆኖታል። ሳየው ምን አይነት ነገር መጣል ለምሳሌ ገና ከሩቅ ሳየው የኛን የአፍሪካንን ከለር የሚመስል ቀለሞች ነው ያሉት ግድግዳው ላይ እና የሆነ ደስ የሚል ነገር አለው። ስለዚህ እነዚህ ሁሉ የቆዩ ናቸው። እነዚህ ሁሉ ኦሪጂናል ናቸው። በፊት የነበሩ የተደረጉት ፖሊሽ እና ክሊን ይገርማል። ሰው ይሄ ምንድነው የሚያመለክተው? ሰው ጥሩ ጥያቄ። እንደው በደንብ ብታዩት ከዚህ ላይ ካርቭ የተደረገ ነው ይመስላል። ሰው የሆነ ኢንትረስቲንግ ኤሌመንት አለ እዚህ ውስጥ የኢንቴሪየር ዲዛይን። አርኪቴክቱ የኪነ ህንፃ ብቻ ሳይሆን ስራው የነበረው የኢንቴሪየር ዲዛይንም ላይ ተጠቧል በደንብ ማለት ነው። ስለዚህ በጣም ዲቴይሉ ይገርማል። እርመድ እያልኩ ነው። ግርማ ሞገሴን ታውቀዋለህ? እንኳን ደህና ቆየኸኝ። እግዚአብሔር ይመስገን። ከየት ነው? ይቅርታ ከኢትዮጵያ ፍሮም ኢትዮጵያ ነኝ። አንደኛ ላይ ነው ኢትዮጵያ የሚሆነው ተብያለሁ። መስራች ይሄ ደግሞ የኦርጋናይዜሽን ኦፍ አፍሪካን ዩኒቲ የአፍሪካ አንድነት ድርጅት ብለን የምንጠራው ለ10ኛ ዓመቱ በብርሃነ መሐሪ የተሳለው ስዕል የተሰጠው ደግሞ በበላይ ተክሉ። ስለዚህ 10ኛ ዓመቱን ለማስታወስ ነው። ግን እዚህ ጋር ስትመለከቱ የምታዩት ነገር ትንሽ አስጨናቂ ቪዥዋል አለው። ይሄ የሚያሳየው አፓርታይድ ሳውዝ አፍሪካ ነው። የጥቁር ሰዎችን በዛ ጊዜ የነበረባቸውን ጭንቅና ጫና ነው የሚያሳየው። ኦኤዩ ዩናይትድ ኔሽንስን ፕሬሸር በማድረግ በ1972 በፈረንጆች አቆጣጠር ለመጀመሪያ ጊዜ ሴኩሪቲ ካውንስል ከኒውዮርክ ውጪ ሚት ያደረገው እዚህ ነው። ከዛ በኋላ ሚት አላደረጉም። ይሄ ኢምፖርታንት ማይልስቶን በኦኤዩ እና በአፍሪካ ታሪክ ውስጥ ዩኤንን አንድ ላይ የሚያስተሳስረው ታሪክ ነው ማለት ይችላል። ይህ ቀን ለአፍሪካ በመላ ታሪካዊና ታላቅ ቀን ነው። በጣም የሚያምር ነው። ስለዚህ አሁን 63 ዓመት ወደ ኋላ ልውሰዳችሁ። አሁን የምንገኘው አፍሪካ ሆል ፕላነሪ ሆል ውስጥ ነው። ይሄ ታሪካዊ ቦታ አሁንም ስራ የሚሰራበት አሁንም የአፍሪካ እድገት ለሰላም ለጸጥታ የምንነጋገርበት ቦታ ነው። ስትመለከቱ ካያችሁ 3 ጠረጴዛ አለ አይደል? ግን መጀመሪያ ላይ የነበረው ፎቶዎች ከተመለከታችሁ ሜቢ 2 ነበሩ። ያም የተደረገበት ምክንያት የኢሲኤ ሜምበርሺፕ አንደኛ አድጓል፣ ቁጥራቸው ጨምሯል። በዛ ላይ ደግሞ ለዊልቼር ዩዘሮች ስፔስ እንዲኖር ተብሎ ጋፑ ሰፍቷል ማለት ነው። ስለዚህ ይሄ ህንፃ ሲታደስ ሞደርን ስክሪኖች እንደዚህ አይነት ይሄ መመልከቻ ማይክ ሳይመልቴኒየስ ኢንተርፕሬቴሽኖች ምናምን ብቻ ሳይሆን የተደረገው ከኮንፈረንስ ሴንተሩም ጋር መገናኘት ብቻ ሳይሆን ሞደርን የሆኑ ኮንቬኒየንሶችን ከአክሴሲቢሊቲ አንጻር ከዊልቼር ዩዘሮችም አንጻር ተሰርቷል ማለት ነው። የዚህ ህንፃ ምርቃት ቪዲዮ ስታዩ ሁሌ በቃ የሆነ ደስ የሚል ነገር አለው። የነበራቸው ተስፋ በአፍሪካ ላይ ያላቸውን ነገር የሚያሳይ በጣም ደስ የሚል ነገር አለውና ምርቃቱ ላይ ቀዳማዊ አፄ ኃይለ ሥላሴ ያደረጉት ንግግር አለ። እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። እኛ አፍሪካውያን በአሁኑ ሰዓት በዓለም ላይ የተለየ ስፍራ ይዘናል።
አሁን ስለ አፍሪካ ታሪክ ትንሽ አወራን። እዚህ ጋር ደግሞ የምትመለከቱት የአፍሪካ መሪዎች OAU Founding Fathers Portrait እንለዋለን። 32 ምስሎች ነው የምትመለከቱት እዚህ ጋር። እነዚህ ሰዎች በፓን አፍሪካኒዝም ሙቭመንት ላይ የአፍሪካ ነፃነትን ለማወጅ ከዛም በኋላ ኢኮኖሚክ ዲቨሎፕመንታችንን እውን እንዲሆን የሰሩና ፑሽ ያደረጉ ሰዎች ናቸው። እዚህ እንዲደርስ ያደረጉት። እንደምታውቁት ደግሞ ፓን አፍሪካኒዝም ማለት የአፍሪካውያን በዲያስፖራም ያሉ እዚህም ያሉ ለነፃነታቸው፣ ለሰላማቸው፣ ለእኩልነት ፋይት ያደረጉበት ሲስተም ነው ማለት ነው። ያንን ቀን ለማስታወስ ሜይ 25 1963 ላይ ሲመጡ ይሄ ስዕል ተሰርቷል ማለት ነው። ስለዚህ የኢትዮጵያ ታሪክ እዚህ ጋር እንደ ብዙ የአፍሪካ መዲና ብቻ ሳይሆን የአፍሪካ ግንኙነት ራሱ እንዲጠነክር በሁለቱም አቅጣጫዎች ላይ ብሪጅ ሆናለች ማለት ነው፣ ድልድይ። እዚሁ ላይ የተሰራው 1960 አይዲያው የአርኪቴክቸሩ ኦፕን ስፔስስ ነው። ሁሉም ኤሪያ የአፍሪካ ገጽታ አለው። ኢቭን ብሪጁ ጋር እንኳን ስንሆን በቀኝና በግራ ያሉት ፈሳዶች አሉ። እነዚህም አሁን ይሄ ፓተርኑ ኦሪጂናል የአርኪቴክቱ ዲዛይን ሞደርን የሆነ ህንፃ የአፍሪካ አሻራ ያለበት ማለት ነው። እቺ ደግሞ ሲልቨር ጁቢሊ 25ኛ ዓመት ኢሲኤ ሲያከብር አፐር ቮልታ በምትባለው ሀገር ያኔ አሁን ቡርኪና ፋሶ የላንድ ኦፍ ዘ ኦነስት ፒፕል በምትባለው ሀገር የቆዳ ጥበብ ነው ማለት ነው። በጣም የሚያምር ነው። ይሄም ሪስቶር ነው የተደረገው፣ ኦሪጂናል ነው ልክ እንደነበረ ማለት ነው። በጣም ያምራል። ስለዚህ አሁን ይሄ አጠቃላይ ህንጻው ተጀምሮ እስኪያልቅ ምን ያክል ጊዜ ነው የፈጀው? በአጠቃላይ ፈጀው 1 ዓመት ከ6 ወር ነው። 1 ዓመት ከ6 ወር። ዲዛይኑ ደግሞ ይመስላል ዲቴይሉ ምናምን በደንብ የተሰራው በደንብ የብዙ ሺፍቶች ሆነው ቀንና ማታ የተሰራ ህንጻ ነው እና አክቹሊ ሊቪንግ ቢልዲንግ ነው እኛ የምንለው። 63 ዓመቱ ቢሆንም ግን አዛውንት ተብሎ ቢጠራም በሰው እድሜ ቢሆን ግን እስካሁን ድረስ ስራ እየተሰራበት ያለ ነው። ስለዚህ የድሮ ህንጻ ቢሆንም ግን ኤቭሪ ዴይ ሀፕን የሚያደርጉት የአፍሪካ ክስተቶች ላይ በሙሉ ይሄ ህንጻ የሆነ አይነት አስተዋጽኦ ሊኖረው ይችላል ማለት ነው። ከውጭ ስታየው ይሄ ህንጻ የሆኑ ምልክቶች አሉትና አንደኛው ይሄ ጥለት ነው የሚመስለው። በጣም ነው የሚያምረው። ፍሬሞቹ ብዙ ጊዜ ደግሞ ሰምተናል፣ ብዙ ሽልማት አግኝቷል ይሄ ህንጻ። ሰው ብዙ አይነት አዋርዶች አሸንፏል። አንደኛው ፎር ኮንሰርቬሽን ነው፣ ኢንተርናሽናል አርኪቴክቸራል አዋርድ ላይ አሸንፏል። ሌላኛው ደግሞ ወርልድ ሞኒመንት ፈንድ በሚባለው ስር ኖል ፕራይዝ አለ። 2 years ነው፣ 2 ዓመት የሚቆይ ፕራይዝ ነው ያሸነፈውና በብዙ አቅጣጫ አዋርድ ዊኒንግ ነው። ኦልሶ ታሪካዊ ነው። ሄሪቴጅ ቢልዲንግም ስለሆነ ነው ኮንሰርቭ እንዲደረግ የጀነራል አሴምብሊ ወይ 193 ሀገራት ተስማምተው ሪጁቭኔት ያደረጉት ማለት ነው። ይሄ የድሮና አዲሱን ፎቅ የሚያገናኝ እንዲያገናኝ ነው። በዩኤን ሬጉሌሽን ውስጥ ህንፃዎች አንድ ግቢ ውስጥ ያሉ ኮኔክትድ መሆን አለባቸው በብሪጅ። ኦኬ ዩኤንሲሲ በ1996 በፈረንጆች አቆጣጠር ተሰርቶ ያለቀ ሲሆን ይሄ ኤሪያ ለምንም አይነት ኤግዚቢሽኖች ክፍት ነው። 2000 ካሬ ያክል ስፔስ አለው። በቀኝና በግራችን በኩል ትላልቅ የሆኑ ሞደርን ኮንፈረንስ ሴንተሮች ላይቭ ብሮድካስት ማድረግ የሚቻልባቸው አሉ። ከሁሉ በላይ ባይ ዘ ዌይ ዩኤንሲሲን ልዩ የሚያደርገው ነገር ኢዝ ዳት ዩኤንሲሲ ውስጥ ምንም አይነት ፍላጎት ካላችሁ የኤግዚቢሽን ሙሉ የሆነ አገልግሎት እዚህ ታገኛላችሁ። ከልኡካኖች ሬጅስትሬሽን ጀምሮ እስከ ኮንፈረንስ ሴንተር ክፍሎች መያዝ እስከ ትራንስሌሽን በቃ ዋን ስቶፕ ሾፕ ነው። እዚህ መጥታችሁ ሁሉንም አገልግሎት አግኝታችሁ መሄድ ትችላላችሁ። ይሄ ደግሞ ሌላ ይሄ በጣም ነው የሚያምረው። ይሄ ዘመናዊው ማለት ነው ከዛኛው አይደል?
ሁለቱም ሳይመልቴኒየስሊ ኮኔክትድ መሆን ይችላሉ። ለኮንፈረንስ ኒድ እዚህ ሆናችሁ እዛ መከታተል ይቻላል። ግን ይሄ ያለንበት ኮንፈረንስ ሴንተር CR1 እንለዋለን። 770 በላይ ሰዎችን መያዝ ይችላል። ሁለተኛውም ኮንፈረንስ ሴንተር አለን። እሱ ከ450 ሰዎች በላይ መያዝ ይችላል። ከዛ ደግሞ ሌላ ከ10 በላይ ሆኑ ከ30 እስከ 110 የሚይዙ ኮንፈረንስ ሴንተሮች አሉን ማለት ነው። በጣም ማለት ከሩቅ እኔ ገብቻ አላውቅም። እዚህ ገብታ ቃለ እኔም አላውቅም እና ከሪያው ሳልፍ ድራይቭ እያደረግን ነው የምናየውና ገብተህ ስታየው ደግሞ ሌላ ላይ ብለና ዲቴይሉ በደንብ ተጠንቅቅ ተብሎ የተሰራ ነውና በደንብ ነው ኩራት የተሰማኝ በማየቴ ማለት ይሄን እድልን በማግኘቴና አንድ ጥያቄ ግን አለኝ። ይሄን ለመጎብኘት ከኢቢኤስ ብቻ መምጣት ነው ያለብን ወይስ ለሌላው ሰው እድል ይከፈታል? ይሄ ነገር ከኢቢኤስ ብቻ መሆን የለባችሁም። በቅርቡ ለመክፈት ሐሳብ አለን። ያኔ ሲከፈት ህጻናት፣ ትልቅ ሰዎች ታሪክን ማወቅ የሚፈልጉ ሁሉም መተው ቢያዩት ሬኮሜንድ እናደርጋለን። ታሪካዊ ብቻ ቦታ ሳይሆን ውስጡ ያለውን ታሪክ ባወቅነው ቁጥር በጥቁርነታችን መኩራት እንድንችል በአንድነታችን ደስተኛ እንድንሆን ይገፋፋናል፣ ይረዳናል። ብላክ ሂስትሪ ማንትም የሁላችንም ታሪክ ስለሆነ ማለት ነው። በጣም ደስ የሚለው ምንድነው አንዳንድ ነገሮች ከሩቅ ስታያቸውና ቀርበህ ውስጣቸው ስትገባ ለየት ያለ ነገር ይፈጥራሉ። በጣም ትልቅ ኩራት የሆነ ደስ የሚል ቦታ ነው። እዚህ ቦታ ላይ በጣም ብዙ ታሪኮች ተሰርተው ዛሬ ያለችው አፍሪካ እንድትቆም ስለሆነ እዛ ታሪክ ላይ ደግሞ ቆመን ዛሬ ማየት መቻላችን ለኛም ትልቅ ደስታ ነው። እንደዚህ ምድሉ መከፈቱ በተለይ ደግሞ ለተማሪዎች ለሌላው ያደጉ ሀገሮች የሚያደርጉት ነገር ነው። ሁሉም ነገር ክፍት ነው። በተለይ ለተማሪዎች በትምህርት ግሩፕ ሆነው የሚጎበኙታልና ይሄን እድል በማግኘታቸው በጣም ነው ደስ የሚለው ማለት ዩናይትድ ኔሽንስ አሁንም ከዚህ በኋላ ለአፍሪካ እድገት እየሰራ ያለ ድርጅት ነው። እነዚህ ኮንፈረንስ ሴንተሮች ደግሞ የተለያዩትን አገሮች ስበው ወደዚህ ለዲቨሎፕመንት የማምጣት ሰርቪስ እንዲሰጡ ነው ዋና ዓላማው። መታችሁ እናንተም ካያችሁ በኋላ ሜቢ ተመልካቾቻችሁም ልዩነቱን ይረዱታል እና መተውም ለመጎብኘት እንደሚመኙ ተስፋ እናደርጋለን። እናመሰግናለን። ልሸኛችሁ ስለመጣችሁ እናመሰግናለን። እኛም በጣም ነው የምናመሰግነው። ኩራት ተሰምቶናል። የኢቢኤስ ቤተሰቦቻችን እንዳትቀሩ እየመጣችሁ ኩራታችንን ማየት አለባችሁ።